በስራ ደክሜ ምን ልስራ ለምሳ ብዬ አሰብኩና በአይምሮ ላይ ወደም ከች ስል ይሄንን ምግብ ደግሞ ለምሳ አዘጋጀሁት። በጣም ቢዚ ነበርኩ እና ሽንኩርት ከታትፌ ምን ብዬ ሌላ ምግብ መስራት አልቻልኩም። እስቲ ሞክሩት፣ ትወዱታላችሁ። ከዚህም በፊት ሰርቻለሁ። ዛሬ ደግሞ እስቲ ለእናንተ የሚጠቅማችኋል ብዬ ያሰብኩትን ቪዲዮ ይዤ መጥቻለሁ። ሰላማችሁ በያላችሁበት ስፍራ ሁሉ ላይ እጅግ ብዝዝት ይበልልኝ። የህይወዬ የቻናሌ ቤተሰቦች እንደምን አላችሁ? እንደምታዩ ደግሞ ዛሬ ከሴ ይዤ መጥቻለሁ፣ ወይም ሰላጣ። በነገራችን ሰላጣውን በደንብ ተጠቀሙበት። ሰላጣ በጣም ቆንጆ ነው። ስለዚህ ሰላጣውን እንደምታዩት በዋና ባቸቶ እንዲሁም በጨው ዘፍዝፍ ያለው ማለት ነው። ለአይን የማይታዩ ትሎች አሉ ውስጡ ለትንንሾች ማለት ነው። እንዲሁም ደግሞ ይሄው በዚህ በኩል ደግሞ መኮሮኒ ነው እየቀቀልኩ ያለሁት። እኔ 1 ኪሎ መኮሮኒ ነው የተጠቀምኩት። እናንተ ፈለጋችሁትን ኃይል ለአንድ ሰው ማዘጋጀት ይቻላል፣ ችግር የለውም። እኔ አብዛኛው ጊዜ ለራት እንደዚህ እንቁላል አልጨምሮም፣ ግን ለራሴ ያዘጋጃለሁ ማለት ነው። እንደምታዩት አንዳንድ ነው ያጠብኩት ሰላጣውን ማለት ነው። መኮሮኒን በዚህ መልኩ እየቀቀልኩ ነው። መኮሮኒ ስትቀቅሉ በቃ ከልክ ያለፈው ወይም በደም መብሰል የለበትም፣ በደም ማለት ነው። እና በዚህ መልኩ በቀዝቃዛ ውሃ እንደዚህ እናጥባለን። እንደሚታዩት ነው። ሽንኩርት ከምትከትፉት እንዲሁም ደግሞ በቃ በስራ ደክማችሁ ባዶ ወዳችሁ አትተኙ። በዚህ መልኩ እና ድስቱ ላይ መኮሮኒ ገለበጥኩት። ከዛ በኋላ ድስቱ ላይ ትንሽ ዘይት ነው የጨመርኩበት። ከዛ ትንሽ ሞቅ ስል መኮሮኒን ደግሞ አረግበታለሁ። መኮሮኒ መልሼ ያረኩበት ምክንያት ዘይት ላይ እንዳያያዝ ማለት ነው፣ ለመብላት እንዲመች። ያው እንደምታዩት በዚህ መልኩ እንደገና በዘይት እንደምታዩት ነው። እና በጣም ወዳቻለሁ። ፕሊዝ ማስታወቂያ አታሳልፉ። ቪዲዮ ሲታዩት አሁን ለኔ የሚያስፈልገኝ ማስታወቂያ እንዲሁም ቪዲዮን ጨርሳችሁ መስማት፣ ምናልባት ማየት ወይም መስማት ካስጠላችሁ ቢያንስ ከፍታችሁ ቪዲዮ ያው ይለቅ ማለት ነው። እንደምታዩት እንቁላል በዚህ መልኩ ደግሞ እንቁላሉን መጀመሪያ ፍሪጅ ውስጥ ነበረ። ከፍሪጅ ደግሞ የተወሰነ ሰዓት 1 ሰዓት ነው 2 ሰዓት ውጪ ተቀመጠ፣ ወይም ከፍሪጅ ውጪ ማለት ነው። ምክንያቱም ይሰባበራል። ከፍሪጅ እንደወጣው እሳት ለስናደርግ ይሰባበራል። ስለዚህ ቀድመን ነው ከፍሪጅ ማውጣት ያለብን ማለት ነው። እንደምታዩት ከሱን ደግሞ በዚህ መልኩ አዘጋጅቻለሁ፣ ወይም ሰላጣ። በነገራችን ይሄ የፈረንጅ ሰላጣ ነው አይደለም የሚባለው። እና ያው በዚህ መልኩ አንድ እንቁላል ተሰበረ እንደምታዩት። እና በዚህ መልኩ እንቁላሉን ከቀቀልኩ በኋላ ቀዝቃዛ ውሃን እንግዲህ ላይ እንደምታዩት በውሃ ይቀመጥ ማለት ነው። በቀዝቃዛ ውሃ ልክ ከእሳት እንዳወጣን ከላጠን አይላጥም። እና ቤተሰቦችዬ አበረታችሁኝ እባካችሁ፣ የእናንተ እርዳታ ያስፈልገኛል። ህይወዬ በርቺ፣ ጠንክሪ እያላችሁ እስቲ ኮሜንት ላይ ቢያንስ ሞራል ብትሰጡ መልካም ነው። ባለፈው ጎመን ቆስታ ለቅቄ ነበረ። ህይወዬ አረብ ሀገራት ላይ አለ ወይ ተብዬ ተጠይቄያለሁ። አዎ አለው፣ ግን ወቅት አለው። ያው እናንተ እያያችሁ ምን እንደሚሰራው እኔን ደግሞ አንዳንድ ነገሮችን ልበል። አረብ ሀገር ላይ አለ። ስሙ ምንድነው ያልሽ እህቴ ወይም ወንድሜ አላቅም። እኔ እዚህ የሚያውቀው ስሌ ነው የሚባለው። ስሌ ይሉታል ቆስጣውን ማለት ነው። እና
እሱ በጣም ቆንጆ ነው። እንደ ጥብስ ማለት ነው። እሱ ብዙ እሳት አይፈልገውም በነገራችን ላይ እና አንድ ሽንኩርት አድርጋችሁ ነጭ ሽንኩርት አድርጋችሁ በቃ ይሄ ቅመማ ቅመም እሱ ተውት። በቃ ቅመማ ቅመሞች ካለ ኦኬ፣ ከሌለ ግን ግዴታ የለም። እሺ። እና በጣም አሪፍ ነው ለሆድ ድርቀት ለጤንነትም በጣም አሪፍ ነው ማለት ነው። ሞክሩበት። በዚህ መልኩ እንግዲህ ከሴ መኮረኒ እንዲሁም ማይስ፣ ቱና፣ ቲማቲም እንዲሁም ደግሞ ኮከምበር ወይም ኪያራ በዚህ መልኩ ጨማመርኩበት ማለት ነው። በጣም ትወዱታላችሁ። ምክንያቱም በተለይ በስራ ቢዚ ሲሆን ነው ይሄ ምግብ ቢዚ ሲሆን እንቁላልን በዚህ መልኩ ላትኩት እንደምታዩት ነው። ትወዱታላችሁ ብዬ አስባለሁ። ከዚህም በፊት ቪዲዮ ሰርቻለሁ። የበለጠ ደግሞ ያኔ ብዙዎች አላያችሁ። አሁን ደግሞ እሱን ሼር ከሚያደርጉ እንደ አዲስ መልክ ቢያዘጋጀው ብዬ ነው ያሰብኩት እና ያሰብኩትን ደግሞ ወደ እናንተ ይዤ መጥቻለሁ። እናንተም ደግሞ እንደምትጠቀሙ ደግሞ ሙሉ ተስፋ አለኝ። አበረታቱኝ። ደግሞ ባለፈው አንድ ሂታችን ፍስቶ እንዴት ነው የሚሰራው ብለሽኝ ጠይቀሽኛል። ምናልባት ይህንን ኢክርድ ከሰማሽ ወይም እኔ ግል ቪዲዮ ሰርቼ እመለሳለሁ። ግን ወደ ታች ወረድ ስትይ አለ ሰርቻለሁ። እሱንም ፍስቶ እንደሚሰራ ያ ማለት አረንጓዴ ፓስታ ማለት ነው። ስለዚህ እሱ ወደ ታች ሰርቻለሁ። በሱ መልክ መስራት ትችያለሽ የኔ ውድ። በጣም አመሰግናለሁ። ችግራችን ደግሞ ምንድነው? ኮሜንት ላይ ለምንድን ነው የማትሰፍሩት ወይም ማታስቀምጡት? ኮሜንት ላይ አስቀምጡ ነው። ኮሜንት አይቼ ኮሜንት ላይ እመልስላችኋለሁ። እና በጣም ወዳችኋል። እንደምታዩት ነው እንግዲህ ያረኩትን አይታችኋል። ያ መደጋገም ከሚሆን ብዬ ነው ጸጣልኩት። ያው እንደምታዩት ሙታርት ነው የምሉት። ሙታርት እንዲሁም ሎሚ፣ ዘይት፣ ጨው አንድ ላይ አድርጌ ነው እንደዚህ ያዋሃድኩት ማለት ነው። እንደምታዩት ነው። እሱን ደግሞ የሰላጣ ነው፣ ሰላጣ ላይ ነው እንደ ሎሚ ሁሉም ነገር አንድ ላይ ሆኖ ያው የሚፈልግ ሰው ነው የሚጠቀመው ማለት ነው። በጣም ወዳችኋለሁ። ከወደዳችሁ ደግሞ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ እንዲሁም ደግሞ ውስጣችሁ ላይ የሚሰማውን ነገር አሳውቁኝ ማለት ነው። ወዳችኋለሁ። ተባረኩልኝ።